ስለ ነብዩ ደግሞ የምለው ምንም ነገር የለኝም። እኔ እሱ መልሴ እንኳን አደረሳችሁ። ክብር ለጌታ ይሁን፣ ክብር ለአምላካችን ይሁን። እዚህ ቤት እግዚአብሔር ለኔ ድንቅ ነገር አድርጎልኛል። እዚህ ቤት ከመጣው 2 አመት ነው ማምለክ ከጀመርኩኝ። በጣም ብዙ ጊዜ ካፈላለው፣ በጣም ካፈለው ደግሞ አርብና ሮብ ነው። እግዚአብሔር የ8 አመት ቀንበር ከቤተሰቦቼ ተለይቼ ስኖር 8 አመቴ ነው። በትዳርም በተለያየ ነገር ማለት ነው። እና ከባድ ከቤተሰቦቼ ስለይ በጣም ብዙ ሸክም ነበረብኝ። ያላሰብኩት ነገር ነው ህይወት የገጠመኝ። በብዙ ሰልፍ የሚያጽናናኝ አልነበረም፣ ብዙ የሚመክረኝ አልነበረም። ቤተሰቦቼ በጣም ሩቅ ናቸው። ነብዩ ሲያገለግል እዚህ ቤት መጥቼ ቃል ስካፈል በጣም ውስጤ ከዚህ ሁለተኛ ጊዜ ምስክርነቴ ነው። በጣም እየተፈወስኩ እየታነጽኩ በጣም ብዙ ነገር አትርፍ ያለው። ክብር ለጌታ ይሁን። እዚህ ቤት ደግሞ በቃ የሚፈውስ ዝም ብላችሁ ስትገቡ ማለት ነው በቃ ይሆናላ መፈታት ነው ያለው። እኔ አርብ ቀን ሌላ ቀጠሮ ምንም ነገር ቢጣልብኝ ምንም ነገር ቢደርስብኝ በአርብ ቀን አልደራደርም። ለምን ሰው ሌላ ቦታ ጠንቋይ ቤት እንኳን ቀጠሮ ጥሩ ይሄዳል። የሆነ ነገር እንኳን ሲባል በቃ የቤተሰብ ወሳኝ ጉዳይ እንኳን ቢኖርብኝ አልሄድም፣ እሺ አልልም። በአርብ አይቻልም። እኔ ፕሮግራም አለብኝ ነው ምለው። እዚህ ቤት ትልቅ መንፈስ ስላለ ትልቅ የእግዚአብሔር እጅ አለ። ለመንፈስ ቅዱስ ክብር አምጡልኝ። እና እዚህ ቤት እየተደረገልኝ ክረምት አካባቢ ላይ 1 አመቴ ነው። በጣም በጡት ታምሜ ነበርና በጣም ተሰቃየሁ። 2 ጊዜ ሐኪም ቤት ሄድኩኝ እና ወደ ኢትዮ ጠቢብ ሆስፒታል እዚህም ተጸለየልኝና በመሃል ነብዩም ሲቀጥረኝ አልተመቸኝም። ሌላ ደግሞ ትልቅ ሰልፍ ገጠመኝ በህይወቴ ማለት ነው። በህመም ያለው ሌላ ሰልፍ ማለት ነው። ከዛ እዚህ የተካፈልኩ ምንም ያልኩ በጣም በሐዘን ነበርኩኝ። እና እዚህ ጋር ነብይ ቀነኒሳ ሲያገለግል ጊዜ እዚህ ጋር 3 ሰዎች አላችሁ የሞት ቀጠሮ እየተቀጠረላችሁ፣ ጠላት ግን ሞታችሁን እግዚአብሔር ሞታችሁን አፍርሶታል ሲል አሜን አልኩኝ። በጣም በኃይለኛ አባጭ ነው ነብዩ ጸልዮልኛል እና በጣም ያለቀስኩ ነበር። ከዚህ እንደዚህ ነበር በትራስ ለብቻውን ማስተኛ አንድ ጡቴ ማለት ነው አጥቢ ነኝ። በዛ ላይ በጣም ከብዶብኝ በጣም በቃ ይሆናላ ብዙ ሰልፍ ውስጥ ስለነበርኩ በቃ ውስጤም አያምንም ነበር። ነብዩ ሲጸልይልኝ እንዲሁ ዝም ብዬ ነው የመጣሁት። ከነበረብኝ ነገር አንፃር እንደው በሞት ጌታ ሆይ አትወስደኝም እንዴ ብዬ ነበርና በጣም ልቤ የተሰበረ የነበረው ነገር ግን ጌታ የዛን ቀን ሁኛ አላለም። እንደኔ አንደበትና እንደኔ ስንፍና አላደረገብኝም። ከዛ ከጡት ስራት ኢትዮ ጠቢብ ሲጻፍልኝ በቃ ቤተሰቤ ሁሉ ደነገጠ። በቃ ታከሚ ሲሉኝ አይ እኔ እዛ አልሄድም፣ አሁን ተረጋግቻለሁ፣ ነገሬም የቤቴም ሰልፍ እየበረደ ነው፣ አንድ ሐኪም ቤት አለ እኔ እዛ ነው የምሄደው አልኳቸው። ከዛ እዛ ልትሄጂ ነው ሲሉኝ አው ባለቤቴም ሂጂ ሲለኝ እኔ አልሄድም። ብዙ ሰዎች ቤተሰቦች እዛ ከገቡ እኮ አትወጪም አንቺ አትመለሺም የሆነ ነገር ያረጉሻ ሲሉ እኔ እዛም አልሄድም የሆነ ነገርም አልሆንም አልኳቸው። ልክ እዚህ እንደዚህ ብሎ ሲጸልይ ጊዜ ከጡቴ ልክ እንደተወጠረ ክር ብጥስ ነው ያለው ማለት ነው። እና ጌታን አመስግኑልኝ። ክብር ለጌታ ይሁን። ሌላ ደግሞ ጌታ ያደረገልኝ ነገር በጣም ብዙ ነው። እዚህ ቤት ጌታ ያደረገልኝ የእውነት እኔ አሜን ብዬ ነው የምሄደው። እጅም ባይጫንብኝ ምንም ባይደርግ አምነዋለሁ እዚህ ቤት ለሚሰራ መንፈስ ቅዱስ ማለት ነው። ከዛ እዚህ መጥቼ ባንገቴ 5 ቦታ ላይ አውጥቶብኛል። ነብዩ እንኳን ሲሰብክ እኔን የሚያየኝ ነው የሚመስለኝ። በጣም ያሳክከኛል ማለት ነው። እንዲህ በቃ ካለው እንዲላለው በልጄን አሳብቤ ከዛ ይሄ 10 አርቦች እየተካፈልን ነው ይሄን የሆንኩት ለ1 ወር ከሳምንት ያህል ሐኪም ቤት ልንሄድ ወጥተን ከዛ በጣም እንተናለኝ ማለት ነው። ወጥቼ ታክሲም ስናጣ ባክን እንመለስ አልኩት ባለቤቴን። እኔ ለምን ውስጤ እዚህ ነው ያለው እሱ ሲያስጨንቀኝ ለሱ ሞራል ብዬ ወጥቼ ተመለስኩኝ ወደ ቤት። ከዛ እዚህ መጥቶ ስለ ጳውሎስ ስለ ጴጥሮስ ነበር እየተሰበከ የነበረ በለቱ የከተማው በር ተነቅሎ ሄደ ሲል ከኔም ካንገቴ ተነቅለ ሂድ እያልኩኝ ነበር በራሴ ላይ። ለምን በጣም ነው የሚያሳፍረው እንዲያከኩኝ አስሬ ማለት ነው። ከዛ እዚህ ወደ ማዶ ነው ቤቴ ስሻገር ድልድዩን ከኔ ጋር እንዳትሻገር እኔ አላክም ብዬ ተሻገርኩኝ። ከዛ ቤት ገብቼ ባለቤቴ እስቲ አንገቴ ላይ ያለ እኔ ምንም አይሰማኝም አልኩኝ። አንድ ነበር ሲዛመት በቃ አንገቴ 5 ቦታ ሆነ ማለት ነው። አሁን አለ ነገ ግን አይኖርም አልኩኝ። ዘይቱን ቀብቼ ሄድኩኝ። ከዛ ዞር ብዬ በማግስቱ ምናምን ሳይው ካንገቴ ላይ ጠፋ። አሜን።
ከዛ የዛሬ ወር አካባቢ ደግሞ ድጋሚ መጥቼ እዚያው እኔ አልቀርም አልኳችሁ መጥቼ ነብዩ እየጸለየ ነበርና ሁላችንም በዘይት ሲጸልይ ከዛ መጨረሻ ለሁሉ ሰው በዘይት ሲጸልይ አንቺ በባለቤትሽ የሚከተል መንፈስ አለ። ባለቤቴም በርግጥ እዚህ ነው በካጋንንት ስራት የተፈታ እኔ ትዳሬን ሰላም ያገኘው ቤቴ የተፈወሰ የእውነት ነው የምላችሁ እኔ ቃላት የለም። ቤተሰቦቼ ይጸልያሉ ስለኔ ያነባሉ ግን መልስ የሆነልኝ እሱ ነው ጌታ ይሰጠኝ የእውነት በቃ ይሆናል ከውስጡ የሚወጣ ቃል የሚፈሰው መንፈስ በጣም የሚያሳርፍ ነገር ነው። አባቴ አገልጋይ ነው እኔ እዛ ነው መሄደው ለዋለሁ ያንተ ሸክም ይሸከማል አንተ ዝም ብለህ አገልግል የኔ ቀንበር እየተሰበረ ነው አትፍራ በምንም ነገር እላቸዋለሁ። ለኔ ሳይሆን ለቤተሰቦቼ ሁሉ መልስ እሱ ነው። ስለሱ እስቲ ጌታን አመስግን። እና ሲጸልይ እግዚአብሔር እባቡን የሚከተለው እባብ ዛሬ ጌታ ገድሎታል አለኝ። አሜን አልኩኝ። ቤቴ ነገሬ ሁሉ በቃ ይሆናል ይጨነግፍ አሁን በቃ እግር እንደዚህ ያነሰን አሁን ልንሻሻል ነው ልንለወጥ ነው ስንል በአንድ ጊዜ ምን እንደሆነብን አናቀም። ነገሩ ይበተናል የያዘውን ነገር ይበተናል። ጌታዊ ምንድነው ማሚ ወሰሽ ብር እንኳን ማለት ነው አረሰሽ እንዲህ ሲለኝ ወይ በኢየሱስ ስም አንተን ሳልጠይቅ እላለሁ። ከዛ በቃ ቤቴ ሁሉ ተናወጠና ሄጄ በቃ እዚህ ተጸለየልኝ። አሜን አምናለሁ እኔ አሜን ብዬ ሄጄ ከዛ አርብ ነው የተጸለየ ሰኞ ውዴ ያልኩት አቤት ይሄን ያህል ብር ይዘህ መምጣት አለብህ ዛሬ ጌታ ተናግሯል ግዴታ ነው ቀንበሩ እባቡ ሞቷል አልኩት። አሜን አለኝ። እና ቤቴ አንዳንድ ነገር በጣም በቃ ሰው ናችሁ እናንተም በህይወት ታውቃላችሁ እየቸገረኝ ነው እና የውጭ እንጀራ ስበላ ደግሞ በጣም ጨጓራ ይታመማል ማለት ነው እንዴ ያለኝ። አዎ ከዛ እሺ ያለኝና ሄደ። በቃ ረሳሁት እኔም እንዲህ እንዳልኩት ማሚ ያለኝና አቤት አንቺ ያማኝ ነሽ አይደል ያን ያህል አገኘው ሂጂ ወፍጮ ቤት ምናምን ነገር አለኝ። ነው እንዲህ ስለው እሺ ያልኩትና ሄጄ ካልኩት በላይ ነው ጌታን ይዤ የመጣሁት ማለት ነው። እኔ በህይወቴ ትዳር ከያዝኩ 4 አመቴ ነው። በ4 አመት ውስጥ ያላየሁት ነገር ጨምሮ ጨማምሮ ከየት አምጥተህ ነው ስለው በቃ ያመንሹ ጌታ ሰጥቶኝ ነው አለኝ። ከዛ በዛው ያይጂ ደግሞ ነብዩ እኔማ የተጨነቅኩት አስቤ የመጣሁት ለወንድሜ ነው አልኩት። ያገልጋይ ልጆችን በጣም በፍቅር ነው ያደግነው በጣም በቃ እሱ በደም ዋጋ ያገልጋይ ነገር እንግዲህ ለአገልጋዮች ይገባቸዋልና በክፍለ ሀገር ዋጋ ከፍሎ ነው ያሳደገን አባታችን ማለት ነው። ከዛ የኔ ታናሽ ነውና የሚኖረው እዚህ ቅርብ ቦታ ኮልፌ ነው። ግን እዚህ ከመጣ በኋላ የሆነ ልብ ከልባችን ጋር እሱ ብቻ ከቤተሰብ ጋር እንትን አይልም አይገናኝም ማለት ነው። ምንድነው ብለን ስንጠይቅም አይ በቃ እንዲሁ ነው ይለናል። አንዳንዴ ደግሞ ስልክ አያነሳም። ከዛ በጣም ተጨነቅን እንጸልያለን በጾም ጸሎት እናለቅሳለን። ግራ ተጋባ። አባቴ በቃ ተነስቼ ሊመጣ ነው ስል እንዳትመጣ እኔ እዛ ልሄድ ነው እዛ ነው ታሪኬ ያለ አልኩት። ነው እንዴ ሲለኝ አው እንዳትመጣ መልሱን ነው ምነግርህ አልኩት። ከዛ አርብ እዚህ ተጸለየልኝ። እሁድ ደግሞ ደውሎ ማያቅ ልጅ ዩኒቨርሲቲ አንድ ወንድም አለኝና የሱ ታናሽ እሱ ጋር ደወለ። ከዛ መልሶ ደግሞ እናቴ በቃ በሱ የመጣ ማለት ነው ደሟን ከፍ ብሎ በሱ ጭንቀት ልጄ ምን ሆኖ ነው እያለች በቃ አስሬ ግራ ተጋባለች። እኔ ጋር ትደውላለች እማዬ እግዚአብሔር መልካም እኮ ነው አትጨነቂ ይላታለሁ። በሱ እንደውም ሳምንት ጸልዩልኛል። በጣም ደሟ ከፍ ብሎ ታማ ነበረ። ከዛ እግዚአብሔር ያመጣዋል አይዞሽ ገና ያንቺ እንከባከባል አንቺ ጸልይለት እንጂ አትስነፊ እያልኳት ከዛ እናቴ ጋር ሰኞ ደውሎ እናቴ ብሎ በደንብ አናገራት። ድጋሚ ደግሞ ሐሙስ እኔ ጋር ደወለ። በአንድ ሳምንት ውስጥ ነው እኔ ጌታ ያረጋውን ነገር ስለሆነ እዚህ ቤት ደግሞ ቤት እየተሰራ ነበርና ስለ እድሳቱ ብዬ አስጸልዬ ነበርና ቤቱ እየታደሰ ነበር። አንተ አባቴ እኮ ቤት እያደሰ ነው ቀለም እየተቀባ ምን እየተደረገ ነው ዝም አልካቸው ስለው ከመልስ ከዘርጋ ነው አባቴ በቃ ይሄን ያህል ብር አስተላልፍልሃለሁ ብሎ ለአባቴ ብር ልኮ ተመርቆ በዚህ ቤት የሚሰራ የእግዚአብሔር መንፈስ ስላለ ነው። ትልቅ የእግዚአብሔር ክንድ አለ። የእውነት እኔ አይቀልብኝም። እና እሱም ደውሎ ድጋሚ መጥቶ ቤቴ አድሮ በሰላም ተፋቅረን እስካሁን ቤተሰብ ጋር ይደውላል። የዓመት በዓል የሚያስፈልግ ነገር ብሎ እኔን ጠይቆኛል። ጌታ የቤቴን ቀንበር በቃ በቤታችን ላይ ያልነበረ ነገር በሙሉ እዚህ ቤት ከመጣው በጣም ብዙ ነገር ሆኖልኛል። ስለ ነብዩ ደግሞ የምለው ምንም ነገር የለኝም። እኔ እሱ መልሴ እኔ ጌታ እድሜውን ያለምልመው
በኢየሱስም ዘመኑ ይባረክ። እሱ እግዚአብሔር እኔ አይቀልብኝም። እሱ በጣም ነው የምወደው። ሳይው እንኳን እንዴት እንደሚያሳሳኝ በቃ የሆነ እንሰፈሰፋለሁ። ጌታ ዘመኑን ይባርክ። ትውልዱ ሁሉ በኢየሱስም ቤቱን፣ ትዳሩን፣ ነገሩ ሁሉ ይለምልም። እኔ ቃል የለኝም ለሱ ከመጸለይ በቀር። ጌታ የተባረከ ይሁን። ስለምትወዱኝ አመሰግናለሁ። እጃችሁ ዘርጉና ጌታ ይባርክሽ በሉት እስኪ። በነገራችን ላይ በጣም የምትገርመኝ አርብ የኛ አባል አይደለችም፣ ግን አርብ አትቀርምና እያንዳንዱን ርዕስ ታጸልያለች። ደግሞ እያንዳንዱ ርዕስ ይሆንላታል። እና በዚህ በጣም ነው የምደነቅባት። አርብ ላይ የሚመጡ ሰዎች ይታወቃሉና እንዲሁ ደግሞ አዳዲስ ሰዎች ይዘው ሲመጡ አያፍሩም። ቃል ይሰበካል፣ ነፃ ይወጣሉ፣ ይፈታሉና እኔ ደግሞ የተጠራሁት የተቀባሁት ለሰው ደስታ ነው የሚል እምነት አቋመል። አሜን በሉ እስኪ። ኢየሱስ ጌታ። ሰው ዝም ብሎ እስከነ ቀንበሩ ሲመለስ ልቤ በጣም ያዝናል። እርግጠኛ ነኝ ይሄ ጅማሬ ነው። ሁላችሁም ደስታችሁን አያለሁ። ጸለይኩላችሁ፣ ያነባውላችሁ፣ በእያንዳንዳችሁ ሕይወት ላይ ዘር የዘራውላችሁ እንደ እግዚአብሔር ቃል በአፌ እግዚአብሔር የተናገረው ቃል የምታጭሩበት ዘመን ከፊታችሁ አለ። ለመስራትም ጊዜ አለው፣ ለማጨድ ጊዜ አለው። እግዚአብሔር ያሳጭዳቸዋል። እርግጠኛ ነኝ ቀጣይ ያለው ዘመናታችሁ እግዚአብሔር የተናገራችሁ ሁሉ እንደሚፈጸም አሜን ነው። ድንቅ ነገር እንደሚሆን አምናለሁ። እንኳን ጌታ ረዳሽ፣ እንኳን አቅም ጉልበት ሆነሽ፣ እንኳን ቤትሽን ቀንበር ሰበረው። አሁንም ይሄ የእግዚአብሔር ክብር ይቀጥል፣ ታምራቱ ይቀጥል፣ ፈውሱ ይቀጥል። እንደገና ሳቅ፣ ምስክርነት እጃችሁ ዘርጉና ይቀጥል በሏት እስኪ፣ ይቀጥል በሏት እስኪ። ለእግዚአብሔር ክብር አጨብጭቡና